እኛ ሆዬ ቅኝት ለሐዘን ነው አትበኝ ሰው የተጸነሰው ለማልቀስ ነው አትበኝ የተፈጠረው ሰው ሳቅን የት ያውቀዋል እንባን ያልቀመሰው የቅጠልን መርገፍ ብቻ ያስተዋልሽው ያቆጠቆጠን ዛፍ ምስጋና ነፈክሽው የቅጠል ተተኪ አንቺ የቅጠል ቅጣይ ለክሶሽን ለጉም ያችሁትልኝ ፀሐይ ለማን ይቀር መስሎሽ መርገፍ እንዳበባ ሳቅን የካደ ነፍስ ያልፋል እንዳነባ እንባ ነው ፊደሉ የደስታ ስንክሳር ጎጆ ሙሉ ጽልመት ባንዲት ጧፍ ይፈርሳል ዘመን ሙሉ ሐዘን ባንዲት ሳቅ ይረሳል። ተመልካቾቻችን የምንገኘው በዓለም ካፌ ጋለሪ ነው። ቡና አለ፣ ስዕሎች አሉ። ደግሞ በዚህ የመስከረም ጊዜ ከ26 በኋላ ክረምቱ አልቆ የጥቢ የመስከረም አበባ የሚፈካበት እስከ ጥቅምት ያለው ጊዜ የጽጌና የአበባ ወቅት የሚሆንበት ነው። ስለዚህ የአበባን ነገር የአበቦች ሙዚቃ በሚል የግጥም መጽሐፍ በኩል አዲስ የወጣ ከሰሞኑ የወጣ መጽሐፍ ነው። ገጣሚው ሰይፈ ወርቁ ነው። ከእርሱ ጋር ልንጨዋወት በዚህ ተገኝተናል። አብረን ነው። ሰይፈ እንኳን ተገናኘ። የአበቦች ሙዚቃ ጽጌን ታኮ በጥቅምት መምጣቱ ከወቅቱ ጋር የሚገናኝ ነገር አለው። ስለዚህ ስለ አበቦች የተጨዋወትን እንቆያለን። ብዙ ሰው መጽሐፉ እንደዚህ ያስቀምጨው ብድግ አድርጎት የአበቦች ሙዚቃ የሚሰበበት አይነት ሆኗል። ግን አበባና ሙዚቃን ምን አገናኛቸው? አበባና ሙዚቃ ምን አገናኛቸው? ጥበብ አገናኛቸው ነው። ጥበብን ለማጋፈር ወይ ደግሞ ለጥበብ ትርጉም ለመስጠት የመጡ ነገሮች ናቸውና አበባ የአበቦች ሙዚቃ ሲባል አበቦች ሙዚቃ አላቸው እንደ የሚል ጥያቄ አእምሮች ላይ ይመጣልና ጥበቡ ሲሆን አላቸው፣ ስነ ግጥሙ ሲሆን ቅኔ ውስጥ ሲሆን ይኖራቸዋል። ግዑዝ ነገሮችም ወደም ሁለት አንድ ላይ መሄድ የሚችሉ የማይመስሉ ነገሮች ትርጉም የሚሰጡበት እንትን አግባብ አለ በጥበብ አይን ሲታዩ ማለት ነውና አዲስ ትርጉም ለመፈለግ ሁለት ለየራሳቸው ህይወት ያላቸው ነገሮች አንድ ማዕከል ላይ አምጥተው አዲስ ፈካሪ አዲስ ትርጉም ለመስጠት የተከደበት መንገድ ነውና ግጥም ያንን ኃይል ያንን መቻል ይሰጥሻልና ለዛ ነው የአበቦች ሙዚቃ ተብሎ አንድ ላይ ሊቀመጥ ይችላል ማለት ነውና ውበት አለ አበባ ሲባል ሙዚቃ ሲባል ለምን ህይወት ነው ድምጽ ነው አይደል? በሙዚቃ ውስጥ ብዙ ነገር መናገር እንችላለን። ዜማውን ቅኔውን ምንም ብዙ ነገር ስነ ግጥምን ማውራት እንችላለን። አበባ ውስጥ ደግሞ ብዙ ህይወት አለ አይደል? አበባ በቀለም ትመሰላለች፣ በጠረን ትመሰላለች፣ በውበት ትመሰላለች፣ በመፍካት በመርገፍ ትመሰላለች። እንደው አበባ ማትመሰልበት ነገር የለምና ሁለቱን ነገሮች የሰዋዊውንና እንደገና ደግሞ የሰው ነፍስ ውበትን ጥበብን ሁለቱን አንድ ላይ አራክበሽ የሰውን ህይወት የምትፈክሪበት መንገድ ነውና ለዛ ነው የአበቦች ሙዚቃ የሚል ነገር ያዘው። ግጥሞች ውስጥ ያን አይነት ድምጽ አለ። የአበባም ድምጽ የሙዚቃም ድምጽ በግጥሞች ውስጥ ይሰማል። ከዛ ሌላ ደግሞ ያስተዋልኩት ምንድነው እንደውም የዚህ ዘመን አብዛኞቹ ግጥሞች ሲባሉ ሲነሱ የምንሰማቸው ነገሮች አሉ። በጣም ወደ ጨለማ ነገር ማዘንበል፣ ጨለማን መጥራት። እዚህ ውስጥ ግን በጣም ወደ ብርሃን አዘንብልሃል፣ ወደ ውበት አዘንብልሃል። ገጣሚ ውበት ናፋቂ መሆኑ እንዳለ ሆኖ እውነት የሚታየው ነገር ብርሃን ሆኖ ነው። አንተ ወደዛ እንደ አንድ ገጣሚ ፈክረህ ወደዛ ላጋድል ብለህ ነው? እንዴት ወደዛ ሄድክ? ማጋደል የባለቅኔ የገጣሚ ወይ ደግሞ የጥበብ ሰው ወደ ብርሃን ማጋደል ግዴታው ይመስለኛል። ምንድነው አስለቃሽም እኮ ለማዳን ነው የሚያስለቅሰው፣ ሀዘን ለማቅለል ነው የሚያስለቅሰው እንጂ አስለቅሰው ከዚህ ውስጥ ጥሎሽ አይደለም ሄደው አይደል? በደንብ የሚያስለቅሱ ሰዎች አሉ አይደል? እነሱ አስለቅሰውሽ ግን ሂል አድርገውሽ ነው አድነውሽ ነው የሚሄዱት፣ ሀዘንን አቅልለው ነው የሚሄዱትና ገጣሚ ወይንም የአርት ሰው የጥበብ ሰው ምንም ሀዘኑን ቢጋራ ወይንም ጨለማው ምዕራፍ ላይ ቢገኝም አብሮ እንደ አብዛኛው ጋር እሱ ደግሞ አንድ ትንሽ ተሻግሮ በሉ በዚህ በኩል ደግሞ መንገድ አለ ብሎ መጠቆም መቻል አለበት ብዬ አስባለሁ። ያየውን ነገር ማሳየት አለበትና ከሁሉ ጋር አቻካየማ ምኑን ገጣሚ ሆነው ከሁሉ ጋር ከመደዳው ጋር እኩል የሚያይ ከሆነማ ምኑን የአርት ሰው ሆነውና እንደዛ ነው ማስበው። እኩል ታሞ ተሻግሮ ደግሞ ሌላኛውን መንገድ ማሳየት አለበት ብዬ አስባለሁ። ተስፋ መጠቆም አለበት። በጣም ብዙ ዳርክ ነገሮች ይታያሉ። በጣም ለሰው ስነ ልቦና የሚከብዱ ብዙ በጣም ከባድ ነገሮች የሚፈትኑ ነገሮች ይመጣሉ። የዘመን ባህሪ ሊሆን ይችላል ወይ ደግሞ ሰዎች በጋራ የደረስንበት ስነ ልቦና ሊሆን ይችላል። ምክንያቱ ብዙ ሊሆን ይችላል። ግን ዘመን የሆነ አንዳንድ ጊዜ ጫን ያለ ነገር ህመምና ሀዘን ትካዜ ይበዛበት ዳርክ የሚመስል ጥቁር የሚመስል ነገር ይመጣል። ግን እዛ ላይ ታዲያ ምንድነው የሚሰሩት ሰዓሊዎቹ፣ ሙዚቀኞቹ ምናምንና መርከበኞች ናቸው፣ ነብይ ናቸው፣ የሚያሻግሩ ናቸው ብዬ ነው ማስበው እንጂ አብሮ እዛ ውስጥ ሰምጠው የሚቀሩ ምናምን መሆን የለባቸውም። ስለዚህ እንደዛ አይነት ጊዜ ሲመጣ ቅዝቃዜ ሲሆን ሙቀቱን ማሳየት፣ ዳርክ ጨለማ ሲሆን ደግሞ ብርሃኑን በዛ በኩልም እንዳለ መጠቆም
የነሱ የነፍስ ግዴታ ይመስለኛል። ለዛ ነው ይሄ ብርሃናማ ሆኖ የኔ ግጥሞች ወደ ብርሃን ኢንክላይን የሚያደርጉ ናቸው። ልክ አበባ ምንድነው መስኮት ዳር ተቀምጣ አይደለም ብርሃኑ ባለበት በኩል ነው እንትኗ የሚታጠፈው አንጓ የሚታጠፈውና ልክ እንደዛ ገጣሚ እንደውም የምታዘነብለው ለዛ ነው መሰለኝ አይደል? ወደዛ ነው ማዘነብለው። ብርሃን ፍለጋ ነው። ብርሃን ፍለጋ ምንም ነገር ውስጥ ብትሆኚ አለ ኦፍ ኮርስ ምንድነው እግዚአብሔር ብርሃንና ጨለማ አድርጎ ነው የሰራው ዓለሙ። ጨለማው ስለተቀመጥሽ ብርሃኑ የለም ማለት አይደለም። መዋጥና የሚባል ነገር ይመጣልና ተለምጂውና ህይወት እሱ ብቻ ይመስልሻል። ሀዘን፣ ችግር፣ ውድቀቶች፣ የዘመን ቀውስ ምናምን ብዙ ነገሮች አሉና አንዳንድ ጊዜ ህይወት ይሄ ነው ብቻ ብለው ረግመው የሚቀመጡ ሰዎች አሉና ታዲያ ገጣሚ ምንድነው የሚሰራው ነው እንጂ በዚህ በኩል እዚህ ጋር እኮ ብርሃን አለ እዚህ ጋር እኮ መንገድ አለን ብሎ ትንሽ ተስፋ ማሳየት ያለበት ማገልገል ነው እንግዲህ ኃላፊነቱ ይመስለኛልና እኔ እንደዛ ነው ማስበው። አርተን የዘመንን ነገር ብታነሳ ከዚህ ዘመን ገጣሚዎች ጋርም የመገናኘት በጣም ብዙ እድል አለ። ከገጣሚነቱ ባሻገር የግጥም ምሽቶችንም ታዘጋጃለህ። በወደ ግጥም በኩል ወደ ግጥም ብዙ ምሽቶችን የተሻገረ የግጥም ምሽት ነው፣ የስነ ጽሁፍ ምሽት ነው። እነዚህን የዘመኖችን እንደማየት የግጥሙን መንፈስ አሁን በፊት ያሉትን ግጥሞች የምንረዳበት መንገድ አለ። አንጋፋ ገጣሚዎችን አንስተን በህይወት ያሉትንም የሌሉትንም አሁንም ያለው ደግሞ የግጥም መንፈስ አለ። ስለሱም ስትናገር ምሽቶች ላይ ወይም የገጣሚዎች መግቢያ ላይ የወጣት ገጣሚዎች መግቢያ መጽሐፍ ላይ አያለሁኝና የምትረዳውን ስለዚህ ዘመን ግጥም ስለዚህ ዘመን የግጥም መንፈስ ብትነግረኝ ደስ ይለኛል። ይሄ ዘመን ለግጥም ብቻ ሳይሆን ለአርት የታደለ ዘመን ነው ብዬ አስባለሁና በታሪክ ውስጥ እንግዲህ በተለያዩ ሀገሮችም ሲታይ እንደነበረው አንዳንድ ጊዜ ቀዝቀዝ የሚሉ ዘመኖች ህመም ያለባቸው ዘመኖች አርት ፍሎሪሽ የሚያደርግባቸው ዘመኖች ናቸው። ምክንያቱም ሰው አደገኛ መሰልቸት ውስጥ ድባቴ ውስጥ ምናምን ይገባልና እሱ ውስጥ ሆኖ ከዛ ከሰለቸውና ከማይፈልገው ከሚገፋው ህይወት ውስጥ ለመውጣት ሲል ምንድነው ልክ ከአለት ውስጥ አበባ ፈልቅቆ ስርፍ አድርጎ እንደሚፈካው ከእንደዚህ አይነት ዘመኖች ውስጥ የሚገራርሙ አርት ወርኮች ማስተርፒሶች ምናምን ሲወጡ ታይቷል። በተለያየ ዘመን ላይ አውሮፓ ውስጥም በሌላውም ዓለም ሲታይና እንደዚህ አይነት ዘመን በጣም አመቺ ነው ለአርት ብዬ አስባለሁ። ምክንያቱም የምታስቢው ነገር አለሽ፣ ጥያቄዎች አሉብሽ፣ ኤግዚስተንሻል ጥያቄዎች፣ የህይወት ጥያቄዎች በጣም አሉ። የሲስተም ጥያቄዎች ሊኖሩ ይችላሉ፣ የማህበራዊ ቀውስ ጥያቄዎች ሊኖሩ ይችላሉ፣ የሰብአዊነት ጥያቄዎች ሊኖሩ ይችላሉ። ለምን እንደዚህ ሆነ ምናምን እያልሽ ሁልጊዜ ጥያቄ አለና ከነሱ ውስጥ ስነ ግጥም ይወለዳል፣ ሙዚቃ ይወለዳል፣ አርት ወርክ ይወለዳል፣ ቅርጻ ቅርጽ የማይወለድ ነገር የለምና አንዳንድ ጊዜ ሀብቶች ናቸው እንደዚህ አይነት ቀውሶች፣ እንደዚህ አይነት የዘመን ጨለማዎች ለጥሩ ነገር መወለድ በቃ ክራፍት ያለቁ ክራፍቶች ናቸው ብዬ አስባለሁና ይሄ ዘመን እንዳየሽው እንግዲህ ማህበራዊ ሚዲያ ላይ በመጻፍም 2017 እንዳየሽው የኛ ከፋን ከዋክብትን ካዘጋጀን በኋላ አመቱን ሙሉ የግጥም አመት ሆኖ ነውና መንፈሱ ነበር ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ የነበረው እንትን አዳዲስ ገጣሚዎች፣ አዳዲስ ቅርጾች፣ ትንታግ የሆኑ ወጣቶች እድሜያቸው ትንሽ ሆኖ በጣም ሩቅ ነገር የሚያስቡ ዘመኑ የሰጣቸው ገጸ በረከት ይመስለኛል። ከዛ አዳዲስ ነገሮችን ለመሞከር በጣም አእምሯቸው ክፍት የሆነ ቀና የሆኑ ገጣሚዎች፣ ቀና የሆኑ ሰዓሊዎች፣ ቀና የሆኑ የሙዚቃ ሰዎች እየተፈጠሩ በተለይ ወጣቱ ማለት ነውና ለካ ዘመኑ የፈለገ እንትን ቢሆን የሚጫን ዘመን ቢሆንም ለአርት ደግሞ የሆነ ግብአት የሚሆንበት አዳዲስ ነገሮች እንዲፈጠሩ የሚያደርግበት ድባብ ፈጥረዋል ብዬ አስባለሁና ስነ ግጥም ላይም ያ ነው የታየው። ብዙ ገጣሚዎች ወጡ፣ ማይታወቁ ገጣሚዎች። በሌላ በኩል ግን የማስተውለው ብዙ የግጥም መጽሐፎች የመታተማቸውን ያህል የግጥም መጽሐፎች ምን ያህል እየተሸጡ ነው? ምን ያህል እየደረሱ ነው? ግጥም አንባቢና የግጥም ሀገር ነችም ይባላል አይደለ? የቃል ግጥሞች ሀብት ስላለን በዛስ መንገድ እንዴት ታዋለ? እሱ አሁን ስነ ግጥም ላይ ብቻ ሳይሆን መጽሐፍ ላይ እንትን ነው ተግዳሮቶች አሉ። ብዙ ገና የምንሰራቸው ብዙ የቤት ስራዎች ምናምን አሉብን። አሁን ጠቅለል አድርጌ እንደዛ ለማስቀመጥ ነው። በአንድ በኩል ደግሞ ዘመኑም ማህበራዊ ሚዲያ ዲጂታል ሚዲያው በጣም የተስፋፋበት ዘመን ነውና አጫጭር ጽሁፎችን ሰው የማንበብ እንትን ከዛም አንድ ይሄ ዴብዝ ያለው ነገር ጥልቅ ብሎ አንድ መጽሐፍ አድምቶ ምናምን የማንበብ እንትን እየቀነሰ በጣም ወይ ማቹርድ የሆኑ በጣም ልማድ ያደረጉ ሰዎች ካልሆኑ በስተቀር ንጥቂያው በጣም ብዙ ነው። ምስሎች ናቸው፣ ሙዚቃዎች ናቸው፣ ድምጾች ናቸው፣ አዳዲስ ፈጠራዎች ምናምን ትሪመንደስሊ ነው የሚመጡትና እሱን ማኔጅ አድርገው ወደ ስነ ጽሁፍ መጥተው እርግጥ ብለው እንትን የሚሉ ሰዎች ቁጥራቸው አናሳ ሊሆን ይችላልና ይሄም ደግሞ ሌላ የቤት ስራ የሚፈልግ ነው ከኛ ማለት ነውና ሁለቱ እንትኖች አፌክት ያደርጋሉ። የመጽሐፍን ስርጭት በደንብ አድርገው ነው ተጽዕኖ የሚፈጥሩት ማለት ነው። የግጥም አገር መሆኑን ስናነሳ የቃል የመንቶ ነገር መሆኑን ስናነሳ ደግሞ ይሄ በትንሽ ምቅ ባለች በሁለት ስኒ በመንቶ የልብ የሚያደርሱ አይነት ግጥሞች በብዛት የምንሰማባቸው ናቸው። የኛ ሀገር ይሄ የቃል ግጥሞቻችን ስነ ቃሎቻችን
የግጥም የሚታተሙ ግጥሞች ላይ ግን ያ ነገር አይታይም። ብዙ ጊዜ ረዘም ያሉ ግጥሞችን ነው የምናገኘው። ያንተ መጽሐፍ መጨረሻ ላይ ግን ያን አይነት መልክ ያላቸው ግጥሞችን አስተውያለሁ። መንቶ ቀበባ ቀበ የተወሰነ እስቲ እናቃምስ። ደስ ይለኛል። አይገርምህም? ጉድፍ ውሃ ንጹህ ተክል በማብቀሉ ትፈርዳለህ ክፉም ደጉም እኩል ፀሐይ በማፍቀሩ ስትስቂ ያየው ምን ነው ሳቋ ሃይማኖት በሆነ እላለሁ። በቀኝ እጅ አበባ በግራ እጄ እሳት በቀኝ ልቤ ፍቅር በግራዬ ቅናት በቀኝ ጎኔ እግዜርን በግራዬ ሰይጣን እንዴት ብዬ ልሙት እንዴት ሆኜ ልዳን። ስሜቴን አረድኩት ሰዋሁት ለልቤ ምኞቴን አረድኩት ሰዋው ለመንፈሴ እንግዲህ ስጋዬ አይከብድም ለነፍሴ። ከገለባ ቀለልኩ ከተጓዝኩት በላይ በመገፋት ደረስኩ። አንዳንዶቹ የምናውቀው አባባሎች ሁሉ ይመስላሉ። ለምሳሌ በቀንም በሌትም በጎች ከተበሉ ቀበሮውን ሳይሆን እረኛውን ፍሩ። ልክ ሳነበው የሰይፈ ግጥም ነው እንዲያ አስማለኝ። የተዋሃድ ነውና ረጅም የቆየ አይነት የሚመስሉ የሚገናኝ እንደዛ የህዝብ ነው የሚመስለው። አጋጣሚ ይሄን ግጥም ጽፌው ሶሻል ሚዲያ ላይ እንደው የሆነ ጊዜ ትንሽ ጥሩ አልነበረም የዘመኑ መንፈስና ብዙ ለጆሮ መስማት የሚሰቀጥጡ ነገሮች ሲፈጠሩ ነበር ኢትዮጵያ ውስጥ ከኛ ስነ ልቦና በጣም የሚርቁ ከኛ ስፒሪቹዋል መንፈሳዊነት በጣም የሚርቁ ነገሮች ሲፈጠሩ ነበርና ያኔ በዛ እንትን ውስጥ የተጻፈ ነው። በቀንም በሌትም በጎች ከተበሉ ቀበሮውን ሳይሆን እረኛውን ፍሩ የሚል እንደ ህዝብ ፖስተሩ ላሰርቶ ሰዎች ተሰራጭቶ ነበር። በየእንትኑ በየአመፁ በየሰላማዊ ሰልፉ በየምኑ እንትን አድርገውት አንዳንዱ ፕሮፋይል እያደረገው በብዙ ሺህ የሚቆጠር ሰው ልክ እንደ ህዝብ ግጥም ሲቀባበለው ነበር። አየህ የቃል ግጥሞች ባለቤት አላቸው እኮ አንድ ሰው ነው የፈጠራቸው፣ ግን በዚህ መልኩ ይዋረሱና የሁሉ ሰው ይመስልኛል። በጣም አስደንግጦኝ በወቅቱ በጣም አስደንግጦኛል። ብዙ ሰው ልኮልኛል ግጥም እንደዚህ ሆነና ለዛ አንድም እዚህ መጽሐፍ ላይ ያመጣሁበት አይ እንደው ይሄን ግጥም ያቀበልኩት እኔ ለማለት ቦታ እንደዚህ ካልሆነ እንትን ነው የሚሆነው። ስለሚቀልም ይመስለኛል ሁለት ስንኝ ሲሆን አይምሮ ውስጥ ይቀራል። ኃይለኛም ነው የሚሆነው። እንደዛ ነው። ሌላ መግቢያ የለውም መጽሐፍ መግቢያ የለም። የመግቢያ ሀተታ የለም። ይልቁን ግን ገጣሚን ወይም የግጥምን ምንነት የገጣሚን ዓላማ ደጋግመ በግጥም በኩል ልትገልጽ የምትሞክር ይመስላል። ከጋግርት ዘመን ውስጥ ሳቅ እየፈለቀኩ የጊዜን አለት ልብ በስንኝ እያከኩ ወደ እምባ ለሚጓዝ ለእልፍ ሀዘንተኛ ብርሃን እየዘገብኩ ለምለም ሳር ዛላሸት ውበት እየጠቆምኩ ግጥም እንዲያሰብኩ ግጥም እንዲወለድኩ ትላለህ። በየመሃሉም አሉ የገጣሚን ሙያና የገጣሚን ሕይወት የሚነግሩ የሚመስሉ ግጥሞች። እስቲ ስለ ግጥምና ገጣሚነት ከግጥሞቹ ባሻገር አንድ የጥበብ ሰው ነው ማዕከሉ ብዬ ነው የማስበው። መድረሻው ሰው መነሻውም ሰው ነው፣ መድረሻውም ሰው ነው። የሚያገለግለውም ሰውን ነው፣ የሚታመመውም በጎ ነገር ይዞ ይመጣል ለሰው ነውና አገልግሎቱ ለሰው ነው። ምክንያቱም ጥበብ አደራ ትመስለኛለች፣ የፈጣሪ የእግዚአብሔር አደራ ትመስለኛለች። ለሰው የሆነ ብርሃን ሲገለጥ በጎ ነገር ሲገለጥ እንዲያገለግል ልክ እንደ ካህኑ እኮ ነው። እንደ ካህኑ ወይንም አዛን እንደሚለው በጠዋት ተነስቶ በሌሊት ሄዶ በቃ ያደርሳል አይደል? ተነሱ ይላል ማለት ነው እኮ አዛን። ልክ ተንሱ ለጸሎት እንደሚባለው የሚቀሰቅስ ነውና አንድ የአርት ሰው እሱ ኃላፊነት አለበት ብዬ አስባለሁ፣ ሰው የማገልገል። ለዛ ነው አሁን ስለ ገጣሚ ስቶሪ ቴክኒካሊ ስለ ገጣሚው አይደለም እዚህ ጋር ስለሚጽፈው ገጣሚ ሳይሆን ስለዛ መንፈስ ነው። ሰውን ስለሚጠራው፣ ሰውን ስለሚያወራው፣ ስለ ሰው ስለሚያዝነው፣ ስለሚተክዘው፣ ለሰው ደግሞ በጎ መንገድ ለመጠቆም ስለሚታገለው፣ ጭንቅጥብ ስለሚለው፣ የዘመን ጉዳይ ጥያቄ ስለሚሆንበት፣ ለምን እንደዚህ ሆነ ለምን እንደዛ አልሆነም እያለ ስለሚጠይቀው፣ ስለሚፈላሰፈው ሰዋዊ የሰው ገጣሚ ማለት የሰው መንፈስ ማለት ነው። ወይም የሰው ሕሊና ልዕልና ይመስለኛል የአርት ሰው ወይንም ገጣሚ እና እሱን ለመወከል እንግዲህ አንዳንዴ ግጥሞች ውስጥም ራሱ ገጣሚ ሆኖ ይመጣል ምናምን እና ገጣሚው ዘመረ እንደዚህ ያለ ሲል ቴክኒካሊ ገጣሚው አይደለም። የሰው ሕሊና ተናገረ፣ የሰው ሕሊና ጠየቀ፣ ሰው እንደዚህ ያለ፣ ሰው እንደዚህ አሰበ ለማለት ነው። ምክንያቱም ራሱ ገጣሚ ሰው የሚለውን ከፍ ያለውን የስብዕና እንትን ደረጃ ይወክለዋል ብዬ አስባለሁ። እና ለዛ ነው ብዙም መግቢያው ላይ አተታ ሳይባል ራሱ ግጥሞች ውስጥ ይሄ ሰውነት፣ ይሄ ገጣሚነት፣ ይሄ የጥበብ መንፈስ እየመጣ በየመሃሉ የሆነ ነገር ሹክ እያለሽ ይሄዳልና ለዛ ነው የገጣሚነትና የእንትን ጉዳይ በዚህ መልኩ ሊሰናሰል የቻለው። ያንን ታከያለሽ ይሄን ታከያለሽ ልቤ ውስጥ የጠለቀውን አፌ ላይ የተለቀውን ቃል ታከያለሽ ልቤ ላይ የበቀለውን ደስታ
ቃል የማይንጠራራበትን ዜማ የማይገኝለትን ስሜት ታከያለሽ። እየተያየን ትስቂያለሽ። አንዳች ደስታ ገጻችን ላይ ሲፈነዳ ዝምታችን ውስጥ ያለውን ቅጽበት ታከያለሽ። ገና ልክ ፀሐይ እንደነካት የአበባ ክንፍ ለመዘርጋት የተንጠራራችሁን ያህል ያንን ምትሃት ታከያለሽ። የአባ ጨጓሬ እጭ ቢራቢሮ የሆነባትን ሕይወት ወደ ውበት የተቀየረባትን ያንን ምስጢር ታከያለሽ። ከሕይወት ትንሽ ስለበለጥሽ ከሞት ብዙ ስለሸሸሽ ልቤ ላይ የታመመውን አፌ ላይ የታተመውን ይሄን ግጥም ታከያለሽ። ግጥምን እንደሙያ ገጣሚነትን እኔ ገጣሚ ነኝ ብለህ በግጥሞችህ አምነህ መጽሐፍን የጀመርከው እንዴት ነው? እኔ አሁን ድረስ ይከብደኛል ገጣሚ መባሉ ታይትሉ መሸከሙ። ምክንያቱም የሚገጥም ማህበረሰብ ውስጥ ለዘመናት ገና አንደበቱን ከፈታበት ቋንቋ ከፈጠረበት ጊዜ ጀምሮ በዜማና በልሳን የሚያወራ ህዝብ መሀል ሆነሽ እንደ ገጣሚ ነኝ ምናምን ማለቱ እንትን ይመስለኛል። እንደ ከዛ ይልቅ ግጥም የሚወድ ለግጥም የሚጠጋ በግጥም የሚያወራ ሀሳቦችን በግጥም የሚያሻግር ሰው ነው ለእኔ እንትን የሚለኝ። ያው መጽሐፍ ሲኖርሽ ገጣሚ ምናምን መባልሽ አይቀርም፣ ችግር የለውም። ግን ገጣሚ ማህበረሰብ ባለቅኔ ማህበረሰብ መሀል ተቀምጠሽ እንደው ድንቅ ተአምርም አይደለም እየሰራሽ ያለሽ። ገዶሽ እዚህ አካባቢ ቆይተሽ በዛ በኩል የመጡልሽን ሀሳቦች ቻናል ያደርግሽ እያቀበልሽ ምናምን ነው እየጠየቅሽ ምንድነው ተራክቦ የሀሳብ ተራክቦ እየፈጸምሽ ነው ያለሽው እንጂ እንደው ትልቅ ማዕረግ ለመውሰድ ለምናምን የውዴታ ነው ጉዳይ። አሁን በእኔ በኩል እንደዛ የተለያየ መክፈያ ይኖረዋል። የተለያየ ምክንያት ማታ አደራ ብዬ ራሴን አይኔን ጨፍኜ አሳልፌ ሰጥቼ ራሴን ጠዋት ስነቃ ብርሃን ካየሽ ከችግሩ ከምኑ ከጎደለው ነገር በላይ መቀጠል በራሱ ትልቅ ጉዳይ ይሆናል። ልክ አበባ ሲነቃ ማታ ክንፏን ትሰበስባለች፣ ፀሐይ ሲመጣላት አዲስ ህይወት ነው የምትጀምረው እና እሱ በራሱ ጥበብ አይደለም ወይ? ያጽፋል እሱ ራሱ ተፈጥሮ ማየቱ ማህበረሰብ የሰው ለዛ ማየት አለመጥፋቱ የሰው ለዛ አይደል? የሰዎች ላቦታቸውንም ጭርታቸውንም ምናሽ ሁለንተናቸውን ስታይ ይሄ እግዚአብሔር ድንቅ ነው እያልሽ ልጽፊም ትችላለሽ። እና መጽፊበት ምክንያት አንዳንዱ ቁስለት ሊሆን ይችላል፣ አንዳንዱ ጥያቄ ሊሆን ይችላል፣ አንዳንዱ ከሁኔታዎች ጋር መጋጨት ሊሆን ይችላል፣ አንዳንዴ ተፈጥሮ ማድነቅ፣ አንዳንዴ በፈጣሪ ስራ ግሩም ማለት ብዙ ምክንያት ነው የሚሆነውና እንደዛ ሁሉ ነገር ሆኜ ነው እንግዲህ እነዚህ ግጥሞች የተወለዱት። ግን ማዕከላቸውን እንዳልነው ወደ ብርሃን ወደ በጎ ማዘንበል ደግሞ የሁሉም ግጥሞች ወይም የአብዛኞቹ ግጥሞች ባህሪ ሊሆን ይችላል። ሌላ ሰይፈ ግጥሞች ላይ አንድ እንደ አርዕስትም ውስጡ የታከኩ አሉ። ግን እንዲሁም በቃል ጣል ጣል ካሉና አንድ ቃል እንምዘዝ ካልን በኩል የሚል ነገር በዚህ በኩል በቡና በኩል በጣም በኩል የሚላሉ ከአርስቶቹም ውጪ እንዲሁ ስንኞቹ ላይ በኩል አይነት ቃሎች አዘውትረሃል። ታስቦበት እንትን የተባለ ነው። ምናልባት አንደኛውን ልናነበው እንችላለንና የብርሃን ጥቆማ ነው ብዬሻለሁ። ወደ በጎ መጥራት ነው የስነ ግጥም መንፈስ፣ የጥበብ መንፈስ ወደ በጎ ከጨለማ ውስጥ መጥራት፣ ከእንቅልፍ ውስጥ መጥራት፣ ከድባቴ ውስጥ መጥራት፣ ከተስፋ መቅረት ውስጥ መጥራት፣ ፍቅር ካለመኖር ውስጥ መጥራት፣ ከሰውነት መግደል ውስጥ መጥራት፣ ከሌለበት ወዳለበት መጥራት ማሻገር ነው ጉዳዩ እና ከቨሩም እኮ ለዛ ነው ይሄ ልባሱም ብርሃናማ የሆነው ለዛ ነው። ድብን ያለ ቢጫም አይደለም የደበዘዘም አይደለም እና ይሄ የመብራት የፀሐይ እንትን ያለው የፀሐይ ቀለም ነው ያለውና እሱም የሆነበት ወደዚህ መጥራት ነው፣ ወደ በጎ መንፈስ መጥራት ነው። ለዛ ነው አንድ ቦታ በዚያ በኩል ጥሩኝ ይላል፣ በታጠፍኩበት በኩል ባልታዘዝኩበት በኩል ይላልና ወደ ትህትና ወዳለበት በጎ ነገር ወዳለበት ወደ ምናምን ማምጣት ወደዚህ ማምጣት ማዘንበል ነው ጉዳዩ ወደ ብርሃንና ለዛ ነው እነዚህ ርዕሶች እነዚህ ቃላቶች አጽንኦት ለመስጠት እየተደጋገሙ ዜማጫቸው እየሆኑም ይመጣሉ በየማሉ ካይሻቸውና አላማው እሱ ነው እንግዲህ ደርሼ ከሆነ በዛ ለካላ አይ ሲደጋገሙ ወደ ምን እየተጠራን ነው ወዴት በኩል ከየት በኩል ወዴት በኩል እየሄድን ነው ያስብላሉ። ስለዚህ አንዷን እናልባል። በዚያ በኩል ጥሩኝ ንጹህ ፍቅር ባለበት ያለ ስም ተቀጽላ ያለ ታላቅነት ታናሽነት ሰውነት በሚታደምበት ነፍስና ነፋስ በሚደማመጡበት በኩል ጥሩኝ ሊቅና ደቂቅ ግዙፍና ረቂቅ በተግባቡበት የሰው ጆሮ የወፍን ጉሮሮ በሚተረጉምበት በኩል ከግንዷ ለተለየች ቅጠል ትዝታን በምንጽፍበት የምድር ጉንዳን ከሰማይ ንስር እኩል በሚዘከርበት
ሕይወት አቻ በሆነችበት በኩል ትህትና ባረበበበት የቅንነት ፀሐይ የብርሃን አክናፏን በዘረጋችበት ንጉሥ ሎሌውን በወንድምነት በሚያይበት በኩል በዚያ በኩል ልቤ ፍቅርን ታገለግላለች፣ ለምስጋና አሽከር ትሆናለች። በዚያ በኩል ጥበብ ሰውን ባከለችበት ሐሳቤ መውደድን ብቻ ያውቃል፣ እጆቼም መስጠትን ብቻ። በዚያ በኩል መፈራረጅ በሌለበት እርስ በርስ መተዛዘን በነገሰበት መንፈስ የጨቅሎችን ንጽህና በለበሰችበት በኩል የሰማይ ዝናብ ከምድር አፈር ጋር በተግባቡበት ለምስክር ጽጌያትን ባበቀሉበት ነፋስ እሳትን በስክነት በሚያለዝብበት ለማኝነት ለብ ለብ ያለ አየር በሚነፍስበት በዚያ በኩል በልብ ሀገር በኩል ህላዌ በህብረ ዜማ በለሰለሰችበት ዓይንና ልብ አንድ ውበትን በሚያዩበት ቦታ ሳሊዝ ቀሊል ሆኜ ይገኛለሁ፣ ገር ሆኜ ይታደማለሁ፣ በመላ እኔነቴ ጆሮ ሆናለሁ፣ አደምጣለሁ። በዚያ በኩል ጥሩኝ የሁሉ ዘመድ እንጂ እንግዳ በማልሆንበት ፍቅር ፍርድን በሚበልጥበት ረቂቅ ግጥም ሆናለሁ፣ በእርግብኛ አወራለሁ፣ በአበብኛ እስቃለሁ። በዚያም ሕይወትን አውቃለሁ፣ በዚያ በኩል አለው ይላል። ይጠራል። ደረቴ ላይ ሞተሽ ክንዴ ውስጥ ቀበርኩሽ፣ ደረቴ ላይ ሞተሽ ክንዴ ውስጥ ቀበርኩሽ። ደቂቃውን እንጃ ልክ መውደድ ሰዓት ቀኑ ፍቅር ነበር። የዝምታ ቀብር በአበባዎች ሲታጀብ የምድር ክልል ሁሉ በሕፃናትና በእርግቦች ሲከበብ ፍርሃት ጭንቀት ሸሽቶ እየዬ ተሰዶ ለምባ እምባ ወርዶለት ሐዘን ጉድጓድ ወርዶ ሽንፈት ተሸንፎ ሙሾ ሲደረደር ደቂቃውን እንጃ ልክ መውደድ ሰዓት ቀኑ ፍቅር ነበር። ድካምሽን አንቄው ከቅፌ ውስጥ አልኩሽ፣ ደረቴ ላይ ሞተሽ ክንዴ ውስጥ ቀበርኩሽ። ጸጥ ብለሽ ነበር፣ ለጥ ብለሽ ነበር። በዓይኖቼ ጨረሮች ዓይኖችሽ ተቋጭተው ከናፍር ጥለትሽ ኩታ ገጠም ሰርተው በመላእክት ሹክሹክታ ከገነት አዳራሽ ጥርሶችሽ ተጠርተው በሽፋሽፍትሽ ልብስ ዓለም ስትከደን ናፍቆት ሲኮሶምን ማጣት ሲመነምን ብቸኝነት ሲድን ሽንፈት ተሸንፎ ሙሾ ሲደረደር ደቂቃውን እንጃ ልክ መውደድ ሰዓት ቀኑ ፍቅር ነበር። ድካምሽን ሰበርኩት፣ ሐዘንሽን ቀበርኩት፣ እቅፌ ውስጥ አልኩሽ። ደረቴ ላይ ሞተሽ ክንዴ ውስጥ ቀበርኩሽ። በከንፈር ትንሣኤ ሳምኩሽ፣ ቀሰቀስኩሽ። ውብ ናት። አስበህበት ነበር ሰይፈ ጊዜውን እንደዚህ የአበባ ወቅት ላይ እንደሚታተም? አሁን እንግዲህ የክረምቱ ከጥቢ በኋላ የአበባ ጊዜ ነው የምንለው። አስበህበት ነው ወደዚህ ጊዜ የገባኸው? በፍጹም ነው ያላሰብኩበት። አጋጣሚ ነው የገጠመው? መጽሐፉ ራሱን ነው የሰራው። በዚህ ወቅት የማሳተም ሀሳብም አልነበረኝም። አጋጣሚ ይሄ መጽሐፍ እንዲሆን ያደርጉ ሁለት ሰዎች አሉ። አንዱ ጌታቸው ገጣሚ አንዱ ጌታቸውና ገዛኸኝ ድሪባ ጓደኞቼ ናቸውና በእነሱ ሰበብ ነው መጽሐፉ ነው ሊመጣ የቻለው እንጂ እኔ ቀስ ብዬ ነበር ሀሳቤና የጓደኛዬ አንዱ ጌታቸውን መጽሐፍ ከሰራው በኋላ ስካርፍ ቡናና ጢስ አሁን ወደ አንተ ፕሮጀክት ነው ቀጥታ የምንገባው ብሎ ተገናኝተን ነበር ከአንዱ ጋር በዚሁ ፕሮግራም ሰቅዞ ይዞኝ ስካርፍ ቡናና ጢስ መውጣቷ ነው ለዚህ ለአበቦች ሙዚቃ መወለድ ምክንያት የሆነችው። አሁን ያንተ ነው የሚሰራው ብሎ በቃ ወጥሮ ያዘኝ። ግጥሞቼን ሰበሰበ፣ እየተቀባበሉ ኤዲት ማድረግ ጀመሩ። ብቻ እንደዛ እያለ መልክ ሰራ። የሚመረጠው ጠይቅ ነበር። የሚገርም በጣም ብዙ ምሽቶች ላይ ትገኛለህ፣ ብዙ ግጥሞችን ታቀርባለህ። አንዳንዶቹን ግጥሞች ሳያቸው ምሽቶች ላይ ሰማኋቸውም አሉ። ሰይፈ ለቅርብ የሆኑ የግጥም አካባቢ ግጥም ሰፈር ያሉ ወዳጆችህ ለማሳተም ዘገየ የሚል ጥያቄ ነበራቸው። ዘግቻለሁ ብለህ ታስባለህ? በጣም የምሸሸው ጥያቄ ነው። እኔ በመዘግየት አላምንም። እንግዲህ ራይት ታይም የሚባል ነገር አለና አንዳንድ ጊዜ ጉዳዩ ራሱ ምንድን ነው አበባ ሲፈነዳ አስገድደሽው አይደለም ትክክለኛው ሰዓት ላይ ሁሉ አበባ ነው የሚመስለው። ሁሉ በዛ ነው የሚመስለውና ለሳቅም ለአበባም ለምንም ጊዜ አይመረጥም። በቃ ትክክለኛው ሰዓት ላይ ይሆናል ጉዳዩና ይሄ መጽሐፍ እንደዛ ነው ተናርጎ ፈንድቶ ራሱን ችሎ ምናምን የወጣውና ብዙም ስታገለው አልነበረም።
ከ10 ዓመት በኋላ ስታየው እንደው አንድ ሀሳብ የምታገኝበት 2 ሀሳብ የምታገኝበት ሲሆን ቀጣይም ለምትሰሩ ነገር መንደርደሪያ ይሆናልና እሱ ያሳስበኛል። የግጥም እጦት የመጽሐፍ እጦት ምናምን ሳይሆን እንደምታውቂው ብዙ ራሴን ማሰናዳለሁ፣ ብዙ ቦታ ድግሶችንም አግዛለሁ፣ አቀርባለሁ። በጣም ብዙ ቦታዎች ላይ ሄጃለሁ፣ ኤክስፖዠሩ አለኝ። ግን የኔ መጽሐፍ ሲሆን እንዴት ነው አንዳንዴ ጠንቋይ ለራሱ አያውቅም የሚባል ነገር አለ አይደል? ይሆናል እና መጽሐፌ ምን አይነት ነው የሚሆነው? ሀሳቦች ይኖሩታል ወይ? ሰው አትሊስት አንድ ግጥም እንኳን አንብቦ የሚወስድበት ነገር መሆን አለበት ብዬ ተመልሼ ሳየው ደግሞ ኢንስፓየር ከመጠንቀቅ ነው። ጥንቃቄም አለው፣ ፍርሃትም አለው፣ ከዛ አለመርካትም አለው። ሁሌ አዲስ ትጽፊያለሽ እና ይሄኛው ግጥም ያኛውን ይበልጠው ይሆን እንዴ ምናምን እያልሽ እንት ያለሽና የሚሻገሩትን መፈለግ ውስጥ የሚሻገሩትን ማሰናዳት ውስጥ ትንሽ ጊዜ ሊወስድ ይችላልና እኔ እንኳንም ዘገየ እንኳንም የራሱን ጊዜ ጠብቀው እንትን አለ ብዬ እላለሁና መጽሐፉ ራሱን የገለጠው እኔ አሁን በዚህ ሰዓት ላሳትም ብዬ ሳይሆን በቃ በሆነ ግፊት አለና የአበቦች ሙዚቃ እንደውም ወቅቱ ላይ አበባ የሚፈነዳበት ወቅት መስከረም ጥቅምት ላይ በዛ እንትን ውስጥ ፍክት ብሎ መጣና እንደው እግዚአብሔር የፈጣሪ እጅ እንዳለበት ነው የሚሰማኝ። ትክክል ጽጌ ላይ መጣ። ሌላ ስለ ግጥም የምር መጠንቀቅህን ስታነሳ ይሄን የቅኔ ቤት ማንም እየገባ እንዳይቀልድበት ዙሪያ ገባ ቅጽሩ ያደገኛ ቅጥር የሚሰቀሉበት ሚስጥር የታያቸው መቅደስ የሚያረክሱ ክንፍ ያላቸው ብቻ ገብተው ይቀድሱ። እንዴት ነው የገጣሚ ቅጥር እንደዚህ አይግባው አይደለም ነገሩ። ክንፍ ኖሮት ቢገባ በትህትና ቢገባ ከፍ ባለ መንፈስ ቢገባ የተሻለ ሸምቶ ይወጣል ነው እንጂ አትጻፉ ይሄን ግጥም አታንብቡ ምናምን አይደለም። ቅኔ ሲሆን ይረቃል አይደል? ከግጥምም ወደ ሀሳብ በውበት በምቅነት ፊሎሶፋይዝ በማድረግ ብዙ ፍካሬ በማስገኘት ለሰው ነፍስ በመቅረብ ብዙ ጓዞችን በመጥራት አይደል? አንድ ቅኔ እኮ መንፈሳዊ ጎንም ይኖራል፣ ስጋዊ ጎንም ይኖራል አይደል? ሰዋዊ ጎንም ይኖራል። ብዙ ነገር ብዙ ደርዝ ነው ያለውና እሱን ለመድረስ ብዙ ለመሸመት ብዙ ነገር ለማትረፍ ከፈለጋችሁ በትህትና ክንፋችሁን ከፍ አድርጋችሁ ስስ ሆናችሁ ግቡ ነው። ካልሆነ ምንድነው ማንም ሰው ይገባና አንድ ግጥም አንብቦ እንደፈለገ ተርጎማ ምናምን ሊወጣ ይችላል። በረበበ መንፈስ በስክነት ሰኪና በሆነ መንፈስ ስታነቢው የምታገኘው ነገር ይበዛል። በደንብ ኮኔክት ታደርጊያለሽ። የትኛውም አርትወርክ እንደዛ ነው የሚጣጣመው እንጂ በችኮላ ተገብቶበት ከሆነ ምንድነው የሚሆነው? መቅደስ ማርከስ ነው የሚሆነው። ምክንያቱም ጥበብ አንድ መቅደስ ነው ብዬ ነው የማስበው። የሚሳም የምታጎነብሽለት የምታገለግይበት ካህን ሆነሽ ቃል ተሸከመሽ የምታገለግይበት አንድ መቅደስ ስለሆነ እሱን ላለማርከስ በረበበ መንፈስ ክንፋም በሆነ መንፈስ ቢገባ የተሻለ ይሸመታል ለማለት ይሄን የቅኔ ቤት ማንም እየገባ እንዳይዘብትበት ዙሪያ ገባ ቅጥሩን አደገኛ አጥር የሚሰቀሉበት ምስጢር የታያቸው መቅደስ ማያረክሱ ክንፍ ያላቸው ብቻ ገብተው ይቀድሱ ነው። ብርሃንነቱን ነግረህናል። በርግጥ የሽፋን ምስሉ ላይ የመጣውን የሽፋን ገጹ ላይ አበባዋ የምናውቃት አይነት አበባ አይደለችም። በእጅ የተሰራች የምትመስልች የተመረጠችበትን የተሰራችበትን መንገድ ካጫወትክ በጣም ተራ ነገር ነው የተፈለገው እዚህ ላይ። ለምንድነው የትኛውም ዓለም ላይ ያለ የሰው ዘር አበባ ስራልኝ ህጻናቶችን ጠርታቸው አበባ ስሩልኝ ብትያቸው መሀሏ ላይ ክብ አስቀምጠው እንደዚህ በቃ ያስማማል። ዩኒቨርሳል የሆነ ስምምነት አለው ማለት ነውና ህንድም ሄደሽ ብትጠይቂው አዘርባይጃንም ሄደሽ ብትጠይቂው አረብ ውስጥ መጥተሽ ኢትዮጵያ የትኛውም ካልቸር ላይ መጥተሽ ባህል ውስጥ መጥተሽ ብትጠይቂ አበባ ስሩልኝ ብትያቸው ቀላሏ መንገድ እቺ ናትና በቃ የሰው ሁሉ ዘር አበባ የሆነችው እቺ ምስል ናት። ከልጅነት አይምሮ የጀምሮ የእንቁጣጣሽ ስዕሎች ላይ የምንሰራት ምናምንና ከኔ ጋር ሪሌት ታደርጋለች። ሁሉም ሰው ቢያያት እቺ አበባ ናት ብሎ ይስማማባት። አይኑን ጨፍኖ እንኳን ሚስላት አበባ እቺ ናትና ያቺን ውክልና ለማምጣት ተብሎ የተካሄደበት መንገድ ነው። በጣም ጥሩ የተሳካ ይመስለኛል። እንግዲህ ወደ ማጠቃለሉ እንምጣና እንተም ማጠቃላይ የግጥሞቹ የመጽሐፉ ላይ ከዛ ደግሞ መጽሐፎችን መሸጥ የተለመደበት መንገድ በማህበራዊ ሚዲያ በተለይ በፌስቡክ ቀደም ብሎ ከመታተማቸው በፊት ምስላቸውን ለቆ ከዛ በኋላ በዛ መልክ የማድረስ ነገር ተለምዷልና የምርቃቱ መፍታ ገና ከፊት ስለሆነ ስለሱም አጠቃላይ ስለ ግጥሞቹም የምትለይ ነገር ካለ ስጠይቂኝ ከከቨሩ አንስተሽ ነበር ስትኝ ነበርውና ይሄ ከብርሃናማነቱ ባሻገር እንደገና አበባን ከመወከሉ ባሻገር ራሱ ከቨሩ የኛን ለኢትዮጵያውያን ለአፍሪካውያን ስነ ልቦና ሃንድ ክራፍት እደ ጥበብ በጣም እንትነን ቅርብነንና ጥበብን እንደው አብራርቶ ማይናገር ሰው ፈክሮ ማይናገር ሰው ራሱ እጁ ላይ ጥበብ አለ። ወይ ሸክላ ሰሪ ነው፣ ወይ ቤቱን ይለስናል፣ ወይ አፈር ይቀይጣል። አያብራራልሽም። ገብቶሻል? የማብራራ ሳይንሳዊ ትንታኔ እውቀቱ ላይ ኖረው ይችላል። ግን
ከጥበብ ጋር በጣም ቅርብ ነን አይደል? ከብቶቻችንን ሃንድል ከምናደርግበት፣ በረታችንን ከምንለቀልቅበት፣ ጅባዎቻችንን ሰሌን ከምንለጠፍበት ምናምን ጀምሮ ሁሉም ኢትዮጵያዊ ሁሉም አፍሪካዊ ለጥበብ በጣም ቅርብ ነው። ምንድነው ነፍስና ስጋ ብለድ ኤንድ ቬን ውስጥ አለ በቃ እና ስለዚህ ማንኛውም አፍሪካዊ ሲያየው ወይም ጥበብ ወዳድ ሰው ሲያየው ሁሉ ከመንፈሱ ጋር ኮኔክት እንዲያደርግ እንዲገናኝ ተራክቦ እንዲፈጸም ከመንፈሱ ጋር ለዛ ነው ይሄን እደ ጥበብ የሚመስል ነገር ጨርቅም ይመስላል ጅባም ይመስላል እንትንም ይመስላል እና ይሄ ሆን ተብሎ ታስቦበት የተደረገ ነገር ነው ማለት ነውና በዛ ላይ የአበባነት ጉዳይ አለ እርሱ አለ ምን አለ ምናምን ከዛ ሲገባም መጽሐፉም ልዝብ ያለ በቃ በጣም የማይጨው ላይን የማይረብሽ ፎንቶቹን ከፎንት መረጣው ምናምን ጀምሮ በደንብ ታስቦበት የተካሄደ መንገድ ነውና ግጥሞቹ እንዳልኩሽ ነው አንድ አውድ እንዲኖራቸው ብዙ አይነት ግጥም ነው መጽፈው ነው ይሄ ላይክ አንዳንዴ ብርሃናማ የማይመስሉም ኦፍ ኮርስ አያመልጡም ከአበባና ከቃል ከሙዚቃ ከምናምን አያመልጡም ግን አንዳንዴ ፔንም የሚያጋቡ ግጥሞች ምናምን ሊኖሩ ይችላሉ ግን እዚህ ላይ ለዚህ መጽሐፍ አውድ ሊሆኑ የሚችሉት ተመርጠው ከአንዱ ግጥም አንዱ እንዳይረባበሽ ከአንደኛው በጣም ጮሆ አንደኛውን ዝቅ እንዳያደርገው በመንፈስ ምንድነው የሚግባቡ ግጥሞች የሚስማሙ ሃርሞናይዝ የሚያደርጉ ግጥሞች የተሰበሰቡበት ነው ምክንያቱም አንድ አልበም የሙዚቃ አልበም ሲሰራ ስዕልም ሲሰራ ቴም አለው አውድ አለውና እሱን አውዱን ጠብቆ ሲሄድ ሰው ከመጀመሪያው ግጥም አንስቶ ትርጉም እያገኘ ልክ ዘግቶ እስከሚወጣበት ድረስ መጽሐፉ በደንብ ትርጉም ሰጥቶት ያንዴ ሰውን ህይወት ፈክሮ እንዲሄድ ነው የፈለኩትና እሱን ለማድረግ ሞክሬያለሁ። ካልጠይቀህ ማላልፎ የቀደም ያሉ የግጥም መጽሐፎችን ስንመለከት በተለይ ያንጋፋዎቹን የግጥም መጽሐፍ አንድ ግጥም መጽሐፍ ቢበዛ 2 በጣም ቢበዛ 3 ነው የምናገኘው። ለምሳሌ የልብ ወለድ ወይም የረዣዥም ጽሁፍ የሚጽፉ ሰዎች በርከት ያሉ ጽሁፎችን ሊጽፉ ይችላሉ፣ በርከት ያሉ መጽሐፎችን ያሳትማሉ። በግጥም በኩል ግን በተለይ በጣም ምርጦቹ ወይ ትንሽ ይሆናሉ። አንተ የመቀጠል ሀሳብ አለ? ለምንስ ያ ይሆን ይመስልሃል? እንደዚህ ነው ብሎ ለመበየን በጣም ይከብድ ይመስለኛል። አንዳንዱ መጀመሪያ የሰጠው ስራ ማስተርፒስ ሆኖ ትልቁ ስራ ሆኖ ከዛ በታች ላለ መጽሐፍ ይኬድበት ሊሆን ይችላል ወይ ደግሞ የዘመን ጥርቁን በተለያየ ዘመን የጻፈውን ምርጦቹን ስራዎች ሰጥቶ ደግሞ አሁን እሱን መንፈስ ድጋሚ ላይ ያገኙ ይችላል። የተለያየ ምክንያት ይኖራል። 2ም 3ም ይደግሙ በእርግጥ አንዳንድ ሰዎች ምናምን አለ ግን አብዛኛው እኔማ በየቀኑ ባሳተምም ደስ ይለኛል። አሉ የተከማሉ ብዙ ግጥሞች አሉ። ምናልባት ወይ ቅርጽ እየቀየርኩ ወይ ደግሞ ሌላ አውድ እየሰጧቸው በየራሳቸው ደግሞ የሆነ ነገር እየሆነ የሆነ ታይትል እየወሰደ የሆነ ርዕስ እየወሰደ ሊመጡ ይችላሉ። እሱ እግዚአብሔር ነው የሚፈቅደው ነው ያላቅም እንደሚፈጠር ፊቸር ላይና ግን እንደው አንድ ግጥም ሰጥቼ እጽፋለሁ ምናምን ያላሰብ በተለያየ ፎርም ይሄንን ለማቀበል ሞክራለሁ። ሙዚቃ ሆኖ ሊመጣ ይችላል፣ ሌላ አርት ፐርፎርማንስ ሊሆን ይችላል፣ እንደገና በሌላ አይነት ቅጽ መጽሐፍ ሆኖ ሊመጣ ይችላልና የዚህ ትንሳኤ የሚቀጥል ይመስለኛል እንግዲህ እስከተፈቀደልን ድረስ። በጣም ነው የማመሰግነው ሰይፈ። ከግጥሞች ጋራ በጣም ጥሩ ደስ የሚል ጨዋታ ነው ያደረገው። እኔም በጣም አመሰግናለሁ። በጣም አዋካብራችሁ ተመልካቾቻችን እነዚህን የአበቦች ሙዚቃ የተሰኘውን ብዙ ግጥሞች አበባን፣ ሙዚቃን፣ ብርሃንን በኩልን የምታገኙባቸው የምታዘነብሉባቸው ወደ ብርሃንና ወደ አበባ በኩል ግጥሞችን ለማንበብ ለመኮምኮም ከፈለጋችሁ እንድታነቡት ግብዣችን ነው። ሌሎች የኤንቢሲ ዝግጅቶቻችን ይቀጥላሉ። አብራችሁ